ሰላም የስለህይወት ፕሮግራም ተከታታዮቻችን፣ ስለህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እነዚህ ባልና ሚስቶች የዛሬ ባል ታሪኮቻችን ይህችኛዋ ህፃን ልጅ አንድ ብቸኛ ልጃቸው ናት። አሁን ቤት ውስጥ ያለችው ሌላ ሴት ልጅ የላቸው፣ ወንድ ልጅ ግን አላቸው። ህፃን ልጃቸውን ሴቷን የምታሳድግላቸው ይህችኛዋ ግለሰብ ናት። ስሟ አጸደ ይባላል። አጸደ ከነሱ ጋር ረዘም ያለ ዓመት ኖራለች። ህፃኗ ስትወለድ ቤት ውስጥ ነበረች። ከአራስነቷ ጀምሮ ያሳደገቻት እሷ ነች። በጣም ትወዳታለች። ያን ቀን ጠዋት ታዲያ በጠዋት ተነስተው ባልና ሚስቱ ወደ ስራ ሲሄዱ እንደ ማንኛውም ቀን ነበር። እናትየው ህፃን ልጇን አቅፋ ስማ ተሰናበተች። አባትም እንደዛው አቀፈ ተሰናበተ። ጠዋት ተነስተዋል፣ ቁርስ በልተዋል፣ ተጫውተዋል፣ ቡና ጠጥተዋል። አሁን ደግሞ ወደ ስራ አብረው እየወጡ ነው። ታዲያ ባልና ሚስት ከቤት ከወጡ በኋላ እሷ ምንድነው የምታረገው? የተወሰነ ሰዓት ከልጅቷ ጋር ታሳልፍና እዛው ሰፈር ውስጥ ያለ ትምህርት ቤት ቦታ ህፃኗን ልጅ አጥባ አብልታ አጫውታ 3 ሰዓት ሲሆን ይዛት በእግሯ ነው የምትሄደው። ለምን? ቅርብ ነው የህፃኗ ልጅ ትምህርት ቤት። በዚህ ሰዓት ልዩነት መካከል ያሉትን ጊዜያቶች ህፃኗ ልጅ እናትና አባቷ ከወጡ ጀምሮ ወደ ትምህርት ቤት እስከምትሄድ ድረስ ያለውን ሰዓት ከሷ ጋር ብቻ ነው የምታሳልፈው። ሌላ ቤት ውስጥም ግቢ ውስጥም ሰው የለም። ደህና ዋሉ፣ ሰላም ያገናኘን ማታ ብለው በራቸውን ዘግተው ከወጡ በኋላ እነዚህ ሰዎች እፎ የሚሉባት ሴት ታጥባታለች፣ ታበላታለች፣ ይዛት ወደ ትምህርት ቤት ትሄዳለች ብለው ይጠብቃሉ። የተፈጠረው ነገር ግን ሌላ ነው። የአካባቢው ሰዎች ዘመዶች ሁሉ እንዴ ከእናትና ከአባት እኮ እሷ ትሻላለች፣ ከነሱ በላይ ህፃኗን ትንከባከባታለች፣ ትወዳታለች ይላሉ። ደግሞ እውነት ነው። ህፃኗን ብትሆን ከእናትና ከአባቷ በላይ ያሳደገቻትን አጸደን ትወዳታለች። በዚህን ቀን ግን እናትና አባት እንደተለመደው ቀኑን ሙሉ ትምህርት ቤት ውላ እቤት መጥታ ተጣጥባ መክሰሷን በልታ አረፍ ብላ አይደለም ያገኟት። ወደ ቤት ሲመጡ በሩን የሚከፍትላቸው ሰው አጡ። ለምን? ቢደበድቡ በሩን የሚከፍት ሰው የለም። ቤቱ ጸጥ ብሏል። ሌላ ጊዜ እናትና አባቷ ገና መጥተው ሲያንኳኩ ልጅቷም እየሮጠች ወደ በሩ ትመጣለች፣ አጸደም እየሮጠች ወደ በሩ ትመጣለች። ዛሬ ግን ቤቱ ዝም አለ። በቤቱ እንኳን አይደለም የህፃን ልጅ ድምፅ፣ እንኳን አይደለም ያጸደ ኮቴ የሚንቀሳቀስ ምንም ነገር የለም። ነፍስ የለም። ተጨነቁ። የቻሉትን ነገር ሁሉ አድርገው አንኳኩ። በመጨረሻ ግን ሰፈር ውስጥ ያለ አንድ 20 ምናምን ዓመት አካባቢ የሆነ ጠንከር ያለ ደንደን ያለ ሰውነት ያለው ልጅ አገኙና እባክህ ብለው ጠየቁት። ዘለህ ግባና በሩን ክፈትልን አሉት። ልጁ እንደተባለው አጥር በኩል ወደ እነሱ ቤት ዘለለና መጥቶ በሩን ከፈተላቸው። እናትና አባት አሁን የጠበቁት ምንድነው? ቤት ውስጥ ልጃቸው አለች፣ አጸዳለች አይደል? ወደ ቤት ውስጥ ከመግባታቸው በፊት ግቢያቸው ጸጥ ብሏል። ኮቴ የለም። እየተጣሩ ነው። ልጃቸውን ይጣራሉ፣ አጸደን ይጣራሉ። ከዛ ወደ ቤት ውስጥ ልክ ሲገቡ ልጃቸው የለችም፣ አጸደም የለችም። ቤት ውስጥ አስሰው ፈለጓቸው። በስተመጨረሻ አጸደ መኝታ ቤት ሲሄዱ አጸደ ለጥ ብላ ተኝታለች። እንቅልፍ ወስዷታል። የተኛቸው አተኛኘት በህይወት ያለች አትመስልም። ግራ ገባቸው። ቤቱ ህፃኗ የታለች አሏት። ሌሊት አይደል እንዴ ያለቻቸው? እሷ ሌሊት ነው መሰላት። ምንድነው? ጠዋት ነው። አሁን ለመጣችሁ መኝታ ቤት ብላ ነው የምትጠራቸው። ምክንያቱም ሌሊት ተኝታ ነግቶ እሷ ሳትነሳ እነሱ ልብሳቸውን የለበሱ ነው መሰላት። ስለዚህ ህፃኗን ስጡኝ አለቻቸው። ትምህርት ቤት ታድርሳታለች በሷ ሐሳብ። ያ ቅድም የነበረው የጧቱ ቀን እንደዚህ የመጣና ይመሻል መሰላት። ተኝታ ነበረ። ህፃኗ የታለች አሏት። የእናንተ ጋር ናት። ግራ ገባቸው። ቤተሰቡ አንድ አይነት ቋንቋ እያወራ ግን ተደበላለቁ። ህፃኗ ተፈለገች፣ የለችም። ግቢ ውስጥ የለችም። የተሰበረ በር የለም፣ የተሰበረ መስኮት የለም፣ በር ጭራሽ አልተከፈተም። የውጪ ከጎረቤት ምንም የመጣ ሰው የለም። አንዳች ሰው መጥቶ ህፃኗን ወሰዳት የሚያስብል ምንም ነገር የለም። ህፃኗ ግን ተነነች፣ የለችም። ከዚህ በኋላ እነዚህ ቤተሰቦች ግራ ሲገባቸው አጸደ የመጣ ሰው ነበር ወይ?
ህፃኗን ይዞ ይሄደ? እኛ ከወጣን በኋላ በር ከፍተሽ ነበረ ወይ ደግሞ ልጅቷን ትምህርት ቤት ወስደሻት አላመጣሻትም አሏት? አታስታውስም። ግን ውሸቷን ነው። እዚህ ቤት ውስጥ ደብቃ ያስገባችሁ ሰው አለ። ደብቃ ስላስገባችሁ ሰው ግን መናገር አትፈልግም። ለምን? ፍቅረኛዋ ነው። ፍቅረኛሽን ቤት ውስጥ አስገባሽ መባል ስላልፈለገች ማንንም አላመጣውም አለቻቸው። አምና ፈልጋና ፈቅዳ ግን እዛ ቤት ውስጥ የዛን ቀን ሰው ሳያይ የገባ ሰው አለ። ፍቅረኛዋ የሰፈራቸው አትክልተኛ ነው። ይሄ ግለሰብ አበራ ይባላል። አበራ ገብቷል። የዛን ቀን ተጫውቷል። ሲወጣ ግን አላየችውም። ለምን? ተኝታ ነበር እሷ። ህፃኗን ይዞ ወጣ። ተጠራጥራለች፣ ግን ትንፍሽ ብላ አልተናገረችም። አላቅም ተኝቼ ነበረ፣ ህፃኗ ልጅ የት እንደሄደች አላቅም ብላ ስለፈራች ሚስጥሩን ሳትናገር በውስጡ አፍና አብራ ከቤተሰቦቿ ጋር ማፋለግ ጀመረች። በዛሽ ደቂቃ አዎ እንደዚህ የሚባል ፍቅረኛ እንዳላት እሱን እንዳስገባችሁ ተናግራ ቢሆን ኖሮ ምናልባትም ይህችን ህፃን ልጅ ከሌባ እጅ ታስጥላት ነበር። እሷ ግን በፍጹም ይህንን ነገር ለመናገር አልፈለገችም። ለምን? እንዲህ ይቆጣታል ብላ ስለፈራች። ታዲያ አጸደ ደበቀች። ወላጆቿ እየፈለጓት ነው። ህፃኗ ልጅ የት ደረሰች የሚለውን በዛሬ ስለ ሕይወት ፕሮግራማችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የህፃኗን መጥፋት አስከትሎ ፖሊስ ወዲያውኑ እዚህ ቤተሰብ ውስጥ ገባ። ምርመራ ተጀመረ። ህፃኗ የት ገባች የሚለው። ታዲያ ሶስቱም ቤት ውስጥ ያሉት ትላልቅ ሰዎች ተጠየቁ፣ በህፃኗ ልጅ መጥፋት ጋር ተያይዘው ማለት ነው። አጸደ፣ አባትየውና እናትየው ሶስቱም ቃላቸውን ከሰጡ በኋላ ፖሊስ ህፃኗ ልጅ የት እንደገባች ምርመራውን ቀጠለ። አጸደ ትጠይቃለች። የት አደረግሻት? ለምን ተኛሽ? ተባለች። እናትና አባቷ ወደ ስራ ከሄዱ በኋላ በጣም ራሷን እንዳመማትና እዚህ ቤት ብላ የሆነ ጎረቤት ቤት ተናገረች። እዛ ወስጄ ሰጠኋቸው አለች። እዛ ጎረቤት ቤት ወስዳ እንዳልሰጠቻቸው እሷ ወስዳ ሰጠው ባለችበት ሰዓት ጭራሽ እዛ ቤት ውስጥ ሰው እንዳልነበረ ፖሊስ አረጋግጧል። ግን ጊዜ መወሰድ አለበት፣ ምክንያቱም ምርመራ እየተካሄደ ነው። ህፃኗ እየተፈለገች ነው። አሁን ሁሉም ሰው የሚረባረብ ያለው ህፃኗን ልጅ ለማዳን ነው። አጸደ ግን በአቋም ጸናች። ወስጄ እዛ ቤት ነው የሰጠኋት አለች። ግራ ተጋባ ፖሊስ። ምርመራው እንደቀጠለ ነው። እናትና አባትየው ይሄንን ሰፈር ይተማመኑበታል። እዚህ ሰፈር ውስጥ ህፃናት ወይንም ደግሞ ንብረት ወይንም ሌብነት እንደ ቀላል የሚጠፋበት ወይንም የሚደረግበት ቦታ አይደለም። በጣም ሰላማዊ ሰፈር ነው። አንዱ ጎረቤት አንዱን ጎረቤት ያውቀዋል። ለመሮጥም ለመቀማትም ለመጥፋትም አይመችም። ምክንያቱም ብዙ ሱቅ አለ፣ ሰዎች ይተያያሉ፣ ይተዋወቃሉ። ከዚህ ሰፈር ውስጥ ህፃኗ ልጅ ተሰርቃ ሰው ተሸክሞ ወስዷታል፣ ጠፍቷል ለማለት እጅግ በጣም አስቸጋሪ ነው። ለዛም ነበር እንግዲህ አንደኛው ሰው የአንደኛውን ሰው ቤት ፈተሸ መባል እስከሚችል ድረስ የአካባቢው ሰው ሁሉ ተባበረ። በእያንዳንዱ ሰው ቤት ፍተሻ ተደረገ። ፖሊስ የምርመራ አባላቱንና የክትትል አባላቱን ሰብስቦ በርካታ የፖሊስ አባላት ባሉበት ሰፈሩ ከላይ እስከታች ድረስ ተፈተሸ። ህፃኗ ልጅ እዛ ሰፈር የለችም። ሌላ ቦታ ተወስዳለች የሚል ጥርጣሬ አለ። ፖሊስ ስራውን ቀጠለ። ታዲያ በአካባቢው እንግዲህ በጣም ብዙ አትክልተኞች አሉ። ሰፈሩ በጣም አረንጓዴ የሚባል ነገር የበዛበት ሰፈር ነው። አትክልተኞች አሉ። እዛም ቤት ሌላ አትክልተኛ አለ፣ እዚህም ቤት አትክልተኛ አለ። እያንዳንዳቸው አትክልተኞች ደግሞ የየራሳቸው የሆነ የቤት ምርጫ አላቸው። አንዱ አትክልተኛ የሚወደው የሰው አይነት አለ። ለምሳሌ ግቢው በጣም ትልቅ ሆኖ በደንብ ጥሩ አትክልት ያለው ቤት ይወዳል። አንዳንዱ አትክልተኛ ደግሞ አይ እነዚህ ሰዎች ግቢያቸው ቆንጆ ነው፣ ግን ሰዎች ይጨቃጨቃሉ፣ ውሃ ብዙ አጠጣ ይላሉ፣ ውሃ አታጠጣ ይላሉ፣ በየጊዜውና አትክልቱን ኮትኩት ይላሉ እያሉ እያንዳንዱ ሰው ምርጫ አለው። ይሄኛው አበራ የተባለ ግለሰብ የብዙ ሰው ቤት ይሰራል። ብዙ ሰዎችም የሱ ፍላጎት አላቸው። እሱ መጥቶ አትክልታቸውን እንዲንከባከብላቸው ይፈልጋሉ። ከነዚህ ሰዎች መካከል አንዱ እንግዲህ የዛሬ ባል ታሪካችን ህፃን ልጅ አባትና እናት የአበራ ደንበኞች ናቸው፣ ወይም እነሱ ቤት መጥቶ ይኮተኩታል። ያን ቀን ከሰዓት በኋላ አይደለም፣ በነጋታው
ህፃኗ ከጠፋች ከ3 ቀን በኋላ አበራ መጣና ቤታቸው አኳኳ። ተናዋላችሁ ብሎ ገባ። አባትየው አስገባው። ልሰራን የመጣሁት አለ። አይ አትስራ አለው። ምን ነው ዛሬ 3ኛ ቀን እኮ ነው። ስለዚህ ገብቼ መስራት አለብኝ። አትክልቱ 3 ቀን አላጠጣሁትም ምናምን አልተንከባከብኩትም ሲል አባትየው በጣም ከፍቶት ነበር። አንገቱን ዝቅ አረገና የልጁን መጥፋት ነገረው። ልጅቷ ስለጠፋች እኔ ይሄንን ቤት ማንም ሰው እንዲያየው እንዲንከባከበውም አልፈልግም። ከልጁ በኋላ ምንም ተስፋ እንደቆረጠ ነገረው። ተው አትንከባከበው አለው። አበራ ያዘነ መሰለ። ምን አለው አባትየው? እሺ ቢያንስ ግቢውን ጠረቅ ላርገው፣ ግቢው ቆሽሿል አለው። ይሄ ግለሰብ ያዘነ መሰለ አይደል? መጥቶ እንዴት ናችሁ አትክልታችሁ ልንከባከብላችሁ አላቸው። ግን ውሸቱን ነው። ህፃኗን ልጅ የደበቀው ራሱ ነው። ማንም አላወቀ። ምን እያደረጉ ነው? ለፖሊስ ተናግረዋል? ሊደረስብኝ ነው? ምን እየተካሄደ ነው እዛ ቤተሰብ ውስጥ ብሎ መጥቶ ቼክ አድርጎ አረጋግጧቸው ወደ ቤቱ ሄደ። ማንም የጠረጠረ የለም። እዚህ ቤተሰብ ውስጥ ይሄ ግለሰብ ሰላማዊ ሰው ነው። ይመጣል፣ አትክልቱን ይኮተኩታል፣ ያጠጣል፣ በደንብ ያጸዳል፣ ግቢ ምናምን ወደ ቤቱ ይሄዳል። ከቤት ሰራተኛዋ ጋር ወይንም ከሞግዚቷ ጋር እንደ እህት ከሚያዩት ከአጸደ ጋር ያለውን ግንኙነት የተጠራጠረ ሰው የለም። በዚህ ሁኔታ የምርመራ አባላቱና ፖሊስ ስራቸውን እየቀጠሉ እያለ እንግዲህ የታወቀ መረጃ አለ። ምንድነው? አጸደ በጠዋት ተነስታ ወደ ትምህርት ቤት ልጅቷን ስትወስዳት ትምህርት ቤት ስታደርሳት መንገዱን ልጅቷ ትሄዳለች፣ ትመጣለች፣ ታውቀዋለች። ምናልባት እሷ ራሷን አሟት ተኝታ ያለ ህፃኗ ልጅ ወደ ትምህርት ቤት ሄዳ ይሆን በእግሯ በዛው ሰው ወስዷት ይሆን የሚባል ጥርጣሬ አለ። ፖሊስ የዛን ጊዜ ምን አደረገ? አባላቱን ይዞ ወደ ትምህርት ቤት ሄደና ተጠርተው ተጠየቁ። ታዲያ አንድ አስተማሪ ምን አለች? ልጅቷ በጣም ጠንቃቃ ልጅ ናት አለች። ህፃኗ ልጅ እሷ እኮ ታዝላ ነው የምትመጣው። ወይ እናቷ የምትለው አጸደን ነው፣ ወይ እናቷ አዝላት ነው የምትመጣው፣ ወይ ደግሞ አባቷ አበራ አዝሏት ነው የሚመጣው። ማን ነው አበራ? እዚህ ትምህርት ቤት ይመጣል አበራ አሏቸው። አዝሏት ነው የሚመጣው። ከሁለት አንዳቸው መጥተው ያደርሷታል፣ መጥተው ይወስዷታል። ምክንያቱም እናትና አባቷ አያውቁም እንጂ ወደ ትምህርት ቤት አጸዳ ብቻዋን አይደለም የምትወስዷት፣ ከአበራ ጋር አቅፈው ነው የሚወስዷት፣ አዝለው ነው የሚወስዷት። ስትመለስም እንደዛው። የዚህን ያክል ሰውየው ቤተኛ ነው። የዚህን ጊዜ ነው ወደ ስዕሉ፣ ወደ ልጅቷ ህይወት፣ ወደዚህ ቤተሰብ አበራ የሚባል ሰው ከልጅቷ መጥፋት ጋር ተያይዞ የመጣው። ታዲያም ምርመራ ተደረገና አበራ ከልጅቷ ጋር ግንኙነት ነበረው። ትምህርት ቤት ይወስዳት ነበር፣ ይመልሳት ነበር። የዛን ቀን እሱ እንደወሰዳት በሚል ፖሊስ ምርመራውን ጀመረ። የዚህን ጊዜ ግን በጣም ብዙ ያልተጠበቁ ነገሮች አሉ። አጸደ ግራ ተጋባች። ለማምታታት የምታደርጋቸው ነገሮች አሉ። እዛ ቤት ነው ወስጄ ያስቀመጥኳት ትላለች። እዛ ቤት ነው አንኳኩታ የገባችው ትላለች። የተረጋጋ ማንነት አይታይባትም። ግን ከእናትና ከአባቷ ጋር አብራ እያለቀሰች ታፋልግ ነበር። የዛን ቀን አበራ እነሱ ቤት እንደገባ ግን በፍጹም አልተናገረችም። በአበራና በአጸደ መካከል ያለው የፍቅር ግንኙነት ምን እንደሆነ ከታወቀበት በኋላ ፖሊስ አንድ ነገር ላይ እርግጠኛ ሆኗል። በልጅቷ መጥፋት ላይ ያጸደ እጅ እንደሌለበት። ይሄ ግለሰብ ይህችን ህፃን ልጅ የት ነው ያደረሳት የሚለውን ለማወቅ ምርመራውን ቀጠለ። ከብዙ ልፋት በኋላ ፖሊስን በጣም ብዙ ካደከመ በኋላ ግለሰቡ ሊክድ ወይንም ሊያስተባብል በማይችል ማስረጃና መረጃ ህፃኗን የወሰድካት አንተ ነህ፣ የት ነው ያደረስካት ሲባል የሚያመጣው መረጃ አዎ አምኗል። እሱ በእለቱ እዛ ቤት እንደነበረ፣ አጸደ ይዛት እንዳልወጣች፣ ለመውጣቷ ምክንያት እሱ እንደሆነ ግልጽ ነው። ግን ማምታታት ይፈልጋል። የተለያዩ ነገሮችን ይናገራል። የመጀመሪያው ህፃኗ አይታለች ሲባል የሚናገረው ነገር ምንድነው? የዛን ቀን የሆነ የሰዎቹ ወይንም ደግሞ የህፃኗ እናትና አባት ዘመድ ቤት መጥቶ ነበረ፣ አጸደ ለዛ ሰው ሰጥተዋለች አለ። ፖሊስ ውሸት መሆኑን አረጋገጠ። አሁንም እንደገና ሲጠየቅ ሌላ መረጃ ሰጠ። ምንድነው የሰጠ? እነ ከሌ ቤት ሄዳ ነበር አለ አጸደ ስትል የሰማው። እሱም ውሸት ነው። በሶስተኛ ደረጃ ግን አንድ ነገር ሲል ተደነገጡ። አጸደ ፍቅረኛ አላትና ለሱ ስትሰጠው በአይኔ አይቻለሁ አለ። ፍቅረኛዋ እሱ ነው። አጸደ ሌላ ፍቅረኛ የላት። ግለሰቡ ውሸቱን ነው።
ያደረገውን ነገር ጠንቅቆ ያውቃል። በስተመጨረሻ በትዕግስት የሚናገረውን ነገር ሁሉ ከጨረሰ በኋላ ግን ይህችን ሕፃን ልጅ በገንዘብ ነው የሸጣት። ይሄ ግለሰብ ከዚህ በፊት ሕፃን ሰርቆ የመሸጥ ታሪክ አለው። ሕፃን ሰርቆ ሸጦ ረጅም ዓመት ታስሮ ወጥቷል። ቦታ ቀይሮ ዛሬ ተመሳሳይ ወንጀል ሲፈጽም ፖሊስ ደረሰበት። ግን ሞኛና ምንም ታሪኩን የማታውቀው አጸደ ያቺን ሕፃን ልጅ እንዴት አድርጎ ይዞባት ሄደ፣ እንዴት አድርጎ ነው ሰርቆባት ሄደው የሚለውን ስናይ የዛን ቀን ጠዋት ቤተሰቦቿ ከቤት ከወጡ በኋላ ይሄ ግለሰብ እነሱ ቤት መጣ። ሲመጣ በአንድ እጁ ጁስ ይዟል፣ በአንድ እጁ ወተት ይዟል። ይሄን ወተት ለኔ ያፊልኝ፣ ይሄን ደግሞ እናንተ ጠጡ አላቸው። እሻሉ። ጁሱን ሁለቱ ጠጡት። እሱ ወተቱን የፈላውን ጠጣ። ከዛ በኋላ ግን አጸደም ሕፃኗ ለጣሉ። ምን አድርጎበት ነው? ማንም አላወቀም። ጥርጣሬ ነው ያለው። ምክንያቱም አጸደ ይዛን ቀን ሄዳ ደም አልሰጠችም፣ አልተመረመረችም። ምንም ድንጋጤ ስለነበር የታወቀ ነገር የለም። ግን ግምት አለ፣ የተረዳነው ነገር አለ። እንድትተኛ ያደረጋት ጁስ ውስጥ የጨመረው ነገር ስላለ ነው። የዛሬዋ ባል ታሪካችን ሕፃን ልጅ ወደ ቤተሰቦቿ ከመምጣቷ በፊት ፖሊስ ዘንድ ቆይታ ነበር። ሕክምናም ተደርጎላታል። ሕፃኗ በምን ሁኔታ ላይ እንዳለች ተረጋግጦ ሕክምና ተደርጎላት ምርመራ ከተጠናቀቀ በኋላ ወደ ቤተሰቦቿ ስትመለስ አብረዋት ግን ሁለት ሕፃናት ተገኝተዋል። የ11 እና የ13 ዓመት ልጆች። እነዚህ ልጆች ሳይፈልጉ አይደለም የተያዙት፣ ወይንም ደግሞ ሌቦቹ፣ ዘራፊዎቹ ስራ ላይ ያሰማሯቸው፣ ልመና ላይ ያሰማሯቸው ሳይፈልጉ አይደለም፣ ፈልገው ነው። ለምን? መሄጃ ቦታ ስለሌላቸው ሰርተው ለቤተሰቦቻቸው ራቅ ወዳለ ቦታ ብር መላክ ይፈልጋሉ። አይዟቸውም፣ አያስሯቸውም። እችኛዋን ሕፃን ልጅ የዛሬ ባል ታሪካችንን ይዘዋት ነው፣ ደብቀዋት ነው የሚያሰሯት። እነሱ ከተሻለ ወይንም ደግሞ ጥሩ ዋጋ ካገኙ ለሌላ ሊሸጧት፣ ለሌላ ሌባ። ግን እነዚህኞቹ ሁለቱ እህትና ወንድም ግን የ11 እና የ13 ዓመቶቹ ግን በጣም ያሳዝናሉ። የሚሄዱበት ቦታ የላቸውም ነበር። ሌቦቹ ሲያዙ፣ ሕፃን የሚሰርቁት ሰዎች ሲያዙ ልክ ወላጅ እንደተያዘባቸው ነው ያለቀሱት። ሂዱ ሲባሉ ምን ሄድበት ቦታ የለንም አሉ። እንግዲህ እንደነዚህ አይነት ችግር ውስጥ ያሉ ወላጅ የሌላቸው ሕፃናት ወላጅ እያላቸውም ወላጆቻቸው ሂዱና ለምናቸው አምጡ ብለው የሚያሰማሯቸው ሕፃናት በማን ቁጥጥር ስር እንደሚወድቁ የተመለከትንበት ታሪክ ነው። እነዚህ ግለሰቦች ከነግብረ አበሮቻቸው በሕግ ቁጥጥር ስር ካገቡ በኋላ ክስ ተመስርቶ ለፍርድ ቀርበው ተፈርዶባቸዋል። ጥፋተኛ ተብለዋል። ቅጣታቸውን ተቀብለዋል። አጸደ ግን ሌላኛዋ ከነሱ ጋር ሆና ፍርድ የተቀበለች ግለሰብ ናት። ለምን? ሕፃኗ ልጅ የት እንደጠፋች ታውቃለች። የወንጀሉ ተባባሪ ናት ተብላ ነው። ተባባሪ የሆነችው እንዴት ነው? መረጃ በመደበቅ ነው። እንደነሱ ያክል ባይሆንም ተመጣጣኝ ቅጣት ግን እሷም ተቀብላለች። የሚያስገርመው ነገር ሕፃኗ ልጅ ሕክምና ተደርጎላት ወደ ቤተሰቦቿ ከተመለሰች በኋላ ፍጹም የሚያውቋት ልጅ አልሆነችም። ሁልጊዜም ቢሆን የስነ ልቦና ሐኪም ያስፈልጋታል። ተረብሻለች፣ በጣም ደንግጣለች። ውስጧ የማያውቀው ነገር አለ። ሌሊት ትቃዣለች፣ ሌሊት ተነሳ ታለቅሳለች፣ ትጮሃለች። ይህች ሕፃን ልጅ በዚህ ዕድሜዋ የደረሰባት ነገር እጅግ በጣም አሰቃቂ ነው። ልታይ የማይገባትን ወይንም ደግሞ ፍጹም ሕይወት ያልፈቀደላትን ነገር ከነዚህ ግለሰቦች ጋር ሆና ማየት በሌለባት ሰዓት ማየቷ ቤተሰቦቿን ቢያሳዝናቸውም በተለይም የአእምሮዋን ጤንነት ወደ ነበረበት ለመመለስ እናትና አባቷ እየተረባረቡ ነው።
ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው የተለያዩ ሐሳቦች አሉ። የዛሬ ባል ታሪኮቻችንን ሐሳብ ተመልክተን ሁላችንም የራሳችንን ህይወት እንመለከታለን። በተለይ ህፃናት ልጆችን ከቤት ለሰው ጥለን የምንወጣ ሰዎች፣ ለባዳም ይሁን ለዘመድ ትተን የምንወጣ ሰዎች፣ ጠዋት ወጥተን ማታ ወደ ቤት የምንመጣ ሰዎች ህይወታችንን እንድንፈትሽ ብዙ ነገር ይረዳናል። የዛሬ ባል ታሪኮቻችን የሚችሉትን ነገር ሁሉ ለልጃቸው ነው የሚያደርጉት። እነዚህ ሰዎች ሌላ ልጅ አላቸው፣ አንድ ወንድ ልጅ አላቸው። በጤና እክል ምክንያት ጤናው ላይ በገጠመው ችግር ምክንያት የእናትየው እናት ጋር ነው የሚኖረው ልጁ። ስላልቻሉ ነው፣ ስለተቸገሩ ነው። ግን አጸደ አንዷን ልጃቸውን እንኳን በስነ ስርዓት ለመያዝ ያልቻለችው ደግሞ የምትታለልበት ወይንም ደግሞ በተመለከትነው መንገድ ተታላ ነው። ታዲያ ሁላችንም ወደ ቤታችን ገብተን የምንፈትሸው ነገር አለን። አጸደን ግለሰቦቹ በተለያየ መንገድ ሙሉ ለሙሉ አምነው ሳይሆን በተለያየ መንገድ ማጣራት የነበረባቸው ነገር ነበረ። ትምህርት ቤትን የሚያክል ነገር ከዚህ ግለሰብ ጋር ሄዳ ስትመለስ ሰፈር ውስጥ ያለ ሰው አይነግራቸውም፣ ትምህርት ቤት አይነግሯቸውም። ሰዎቹ ምን ያህል ነው ከልጃቸው ህይወት ውስጥ ምንም አይነት ቦታ ሳይኖራቸው ተሰርዘው የወጡት። ይህች ሴት ሙሉ ለሙሉ የልጅቷን ህይወት ተቆጣጥረዋለች። ሙሉ ለሙሉ ልጅቷን እሷ ቁጥጥር ስር ነች። ይህን ያህል መሆን አልነበረበትም። ትልቁ ዋጋ ያስከፈላቸው ይሄ ነው። ይሄንን ክፍተት ነው ግለሰቡ የተመለከተው። ይሄንን ክፍተት ነው ልጅቷን ወላጅ እንዳላት አልቆጠራት። ልጅቷ ወላጆቿ ፈልገው ለፖሊስ ተናግረው ያስይዙኛል የሚል ሐሳብ ውስጡ አልመጣም። ምንም አልመሰለውም። ሁላችንም ከዚህ ውስጥ መረዳት ያለብን ነገር አለ። ማጣራት ያለብንን ነገር ስለ ቤታችን፣ ስለ ልጆቻችን አምነን የሰጠነው ሰው ማንኛውም ሰው ይሁን ልጆቻችን ከቤት ወጥተው ወደ ቤት እስከሚመለሱ ድረስ መንገድ ላይ የሚጠፋ ጊዜ አለ። ትምህርት ቤት ውስጥ የሚጠፋ ጊዜ አለ። ከትምህርት ቤት ወደ ቤት የሚመጡበት ሰዓት አለ። እኛን ደግሞ እስከሚያገኙን ድረስ ደግሞ ያለች ሰዓት አለች። እነዚህ ሰዓቶች ሁሉ እንዴት እንዳለፉ ማየት፣ መስማት፣ ማረጋገጥ የኛ ድርሻ ነው። ያቺ ሰዓት እንዴት ነው ያለፈችው? ይዛች ሰዓት ላይ ምንድነው የተደረገው? ማን ነው የምናውቀውም ሆነ የማናውቀው ልጆቻችን ህይወት ላይ የገባው ሰው ብለን ማረጋገጥ አለብን። የቤታችን ስነ ስርዓት፣ የቤታችን እንዲከበር የምንፈልገው ህግ መከበር አለመከበሩን ማየት አለብን። እኛ በሌለን ሰዓት ማንም ቤታችን የሚገባ ከሆነ፣ እኛ በሌለን ሰዓት ግቢያችን የሚደፈር ከሆነ፣ እኛ በሌለን ሰዓት የቤታችን ጓዳችን ሁሉ ዝም ብሎ ሰው የሚገባበት ከሆነ ግን ልጆቻችንን የተለያየ አይነት ወንጀል፣ የተለያየ አይነት ጥቃት የሚፈጽሙ ሰዎች ለመግባት መንገድ ያገኛሉ። ታዲያ በዚህ ታሪክ ላይ ወላጆች መሄድ የሌለባቸውን ርቀት ሄደዋል። ህፃኗም ልጅ መክፈል የሌለባትን ዋጋ ከፍላለች። ለምን? በወላጆቿ ጥንቃቄ የጎደለው የህይወት መስመር መከተል። እኛስ ምን አይነት መንገድ ነው እየተከተልን ያለ ነው? እኛ የመረጥነው መንገድ ልጆቻችንን ምን ያህል ዋጋ ሊያስከፍል እንደሚችል ልብ ብለን በዕለት ተዕለት የህይወት ተግባራችን ላይ ያለንን ነገር በጥንቃቄ ማየት መቻል አለብን። በተለይም ከልጆቻችን ጋር ተነጥለን ልጆቻችን የሚያሳልፏቸው ሰዓቶች እንዴት እንደሄዱ፣ ምን እንደተደረጉ የራሳችን የሆነ ማረጋገጫ መንገድ ሊኖረን ይገባል። ከዚህ ጋር ተያይዞ ሌላ የምንመለከተው ነገር በፍቅር ሰበብ፣ በእወድሻለሁ ሰበብ፣ አገባሻለሁ በሚል ሰበብ እህቶቻችን ምን ያህል ወንጀል ውስጥ እንደሚገቡ ነው። የዛሬ ባል ታሪካችን አርፋ ስራዋን የምትሰራ ልጅ፣ አንገቷን ደፍታ ስራዋን የሰራች ልጅ፣ ለአመታት የኖረችበት ቤት ነው ይሄ ቤት። ከዚህ ቤት በፊት ሌላ ቦታም ሰርታ ታውቃለች። ታዲያ ምን ሆና ነው እዚህ ውስጥ የገባችው? ለምንድን ነው የደበቀችው? ፈርታ ነው የሚሉ ሰዎች አሉ። እሱ ላለማጣት ፈልጋ ነው የሚሉ ሰዎች አሉ። አይ ስለምትወደው እኮ ነው ያሉ ሰዎች አሉ። የተለያየ ነገር የሚናገሩ ሰዎች አሉ። ትልቁ ግን የምንረዳው ነገር አለ። ግንኙነቱ የነዚህ ሁለት ሰዎች የአትክልተኛውና ያጸደ ግንኙነት ለምንድን ነው በዚህ መጠን እሷ ላይ ተጽዕኖ የፈጠረው? ለምንድን ነው እሱ ሚላትን ነገር የሰማችው? ለምን እሱን ፕሮቴክት ማድረግ ፈለገች? አይ ለምንድን ነው ህፃኗን ልጅ እሱን የወሰዳት? ታውቃለች እሱ እንደወሰደ። መናገር ለምን ፈራች? ብዙ የራሷ የሆነ ምክንያት ይኖራታል። ግን መሸፈኛው ምንድነው? ፍቅር ነው። መረዳት ያለብን ነገር አለ። ማንም ሴት ልጅ በተለይም በወጣትነት እድሜ ህይወቷን በምትገነባበት ሰዓት ላይ በፍቅር ሰበብ፣ በእወድሻለሁ ምክንያት ነገን ለማግባት በመጓጓት ከምትወደው ሰው ጋር፣ ከወደዳት ሰው ጋር፣ ከፍቅረኛዋ ጋር ተባብራ ወንጀል ውስጥ መግባት የለባትም። የሚወዳት ሰው፣ ለሷ የሚጠነቀቅ ሰው፣ ለመጪ ህይወቷ የሚጠነቀቅ ሰው፣ ከሷ ጋር ነገን አብሮ መገንባት የሚፈልግ ወንድ በምንም አይነት መንገድ ማንንም ሴት ወንጀል አያሰራም። ወንጀል ውስጥ እንግባ አይላት።
ወይንም ደግሞ እሱ ከሩቅ ሆኖ ወንጀል አያለማምዳት፣ ሰርቀሽ አምጪ አይላትም። ወንድ እንደዛ አይልም። የወንድነት ባህሪ ያለው የጀግንነት ባህሪ ያለው ውስጡ ሴት ልጅ ሂጂና እንደዚህ አርገሽ ወንጀል ስሪ፣ ሂጂና እንደዚህ አርጊ ብሎ በፍጹም ካፉ አያወጣም። ማንም ሴት የሚገባት የሚመራት የሚያስተምራት ወደፊት ሂጂ የሚላት ስለ ነገ ማንነቷ እንድታስብ የሚያደርጋት ህይወቷን እንድትገነባ የሚያረጋት በውስጧ ያለውን ፈጣሪን የመፍራት ህግን የማክበር ማንነቷን እንዲያድግ የሚያደርግ ጠንካራ መንፈሳዊ ህይወት እንዲኖራት የሚያደርጋት እንጂ እንደ ዛሬ ባል ታሪካችን ወንጀል ውስጥ የሚነክራት ወንድ ጋር ሴት ልጅ ምንም አታረግም። ወንጀልን ሴት ልጅ መጠየፍ አለባት በየትኛውም እድሜ ክልል ውስጥ። አንድ ጊዜ በወንጀል ውስጥ እጇን ነክራ በህግ ፊት ተጠያቂ የሆነች ሴት በጣም ብዙ ዋጋ ነው የምትከፍለው። ሳታውቅም ይሆን አውቃ ያደረገችው ነገር በጣም ብዙ ዋጋ ያስከፍላታል። በተለይ ተታላ ሲሆን፣ በጥፋቷ እኮ ሲሆን ራሷን ይቅርታ ታደርግለታለች። በፍቅር ስም ተታላ እንደ ዛሬ ባል ታሪካችን እወድሻለሁ የሚል ሰው አታሉ ወንጀል የሚያሰራት እህታችን ግን ሁለት ጊዜ ነው የምታዝነው። አንድ መጀመሪያ በደረሰባት ነገር፣ ሁለት ደግሞ በራሷ ጸጸቱ በጣም ይጎዳታል። ስለዚህ ጥንቃቄ ማድረግ መቻል አለብን። በፍጹም ወንጀልን ሊያሰራን ከሚችል ሰው ጋር አጠገቡ መሆን የለብንም። በተለይ እንደ ሴት ልጅ ደግሞ ትልቁ ጥንቃቄ ወንጀል በፍቅር ተሸፍሮ ሊመጣ ይችላል። ወንጀል ውስጥ ግቢ፣ እወድሻለሁ እኮ ግቢ፣ እኔ ከኔ ጋር ሆነሽ ይሄን እንወጣዋለን፣ ይሄን እናገኛለን ብሎ የሚያታልሉ በርካታ ሰዎች አሉ። ጥንቃቄ ማድረግ መቻል አለብን። ወንጀል መስራትም ከመውደድ ጋር አይወዳደርም። ወይንም ደግሞ የትኛውንም ጥቅም እንድናገኝ ሊያደርጉን ይችላል። በፍጹም እዛ ውስጥ መግባት የለብንም። በርካታ ታሪኮች በስልዮት ፕሮግራም ላይ ተመልክተናል። ባንክ ቤት ያዘረፈ ፍቅረኛ አለ። ባንክ ቤትን የሚያክል ተቋም ገንዘብ ያሰረቀ፣ ካሸሯን ገንዘብ ያሰረቀ ሰው አለ። የምትሰራበትን ቤት ሰዎች የተቀመጠ ገንዘብና ንብረት ሙልጭ አርጋ ያወጣች ልጅ አለች። ማንም ግን በዛው አምልጦ አያውቅም። ብዙ ንብረት ያሰረቁ ፍቅረኛንን ባዮች የቤት ሰራተኞችን ከቤት ውስጥ እንዲሰርቁ ያደርጋሉ። በወጥመድ አጥምደው የቤት ሰራተኞችን እየተከታተሉ ዝርፊያ እንዲፈጽሙ የሚያደርጓሉ። እንዳትሞክሩት፣ እንዳታረጉት። ሲጀምር ሌባ ምን ያደርግልሻል ህይወትሽ ውስጥ? እንዝረፍ ሊልሽ ንቆሽ እኮ ነው። እንዝረፍ፣ የምትሰሪበትን ሰዎች ቤት አብረን እንስረቅ የሚልሽ አንቺን አይፈልግሽም። የሚፈልገው የሚሰረቀውን ነገር ነው። ከዛ በተጨማሪስ በጣም ናቀሽ፣ ሌብነት እያለማመደሽ ነው። ማታቂውን አንቺ ላብሽን ጠፍ አርገሽ ሰርተሽ ቤተሰብ እየረዳሽ ህይወትሽን እየረዳሽ ነገ የተሻለ ህይወት ልትቀይሪ ራስሽን እያስተካከልሽ ያለ ካንቺ ጋር ለፍቶ ጥሮ ግሮ ህይወቱን የሚገነባ ሰው እንጂ ሌባ መጥቶ ነይ እንዝረፍ ሲልሽ የምትተባበሪ ሞኝ ነሽ እንዴ? ሌባ ብለሽ ማስያዝ ነው ያለብሽ። ለአሰሪዎች ተናግረሽ ለፖሊስ ተጠቁሞ ይሄ ግለሰብ ሌላ እህትሽን እንዳያታልል አንቺ ዛሬ ለአሰሪዎች ተናግረሽ ግለሰቡ እንዲያዝ ማድረግ መቻል አለብሽ። አንዳንድ ጊዜ አንዳንድ ነገሮችን ማንናገርበት ምክንያት ስለምናፍር ነው። የዛሬ ባል ታሪካችን አትክልተኛውን ፍቅረኛ ስላደረገች ሰዎቹን አፈረቻቸው። ልጅቷ ሌባ አይደለችም። ህፃኗን የመስረቅ ፍላጎት የላት። ሰውኛ ባህሪ ግን አለ። ፍቅረኛ ይዛለች። ያንን ነገር እንድትሸፍን ነው እንግዲህ እሱ በፍቅረኛ ከታወቀም ፍቅር ውስጥ መግባቷ ሌላ ነገር ይሏታል። ደብቃ እሱን ማስገባቷ ቤት ውስጥ በዛ ጠዋት ለምን ይሏታል የሚለው ነገር ነው እስከዛ ርቀት ድረስ ፖሊስ እንዲሄድና ቤተሰቦቿም እንዲንከራተቱ ያስገደዳት ነገር። እንዲህ ነው የሚያደርጉት ሌቦች፣ ወንጀለኞች፣ ዘራፊዎች ወደ ወንጀል ሲከቱን መጀመሪያ እንዳንወጣ አድርገው ነው የሚቆልፉን። ተንኮለኛ ናቸው። ማንም ሰው ወደኛ አጠገብ መጥቶ ወንጀል ውስጥ ሲነክረን የሚያደርገው ነገር መጀመሪያ እንዳንወጣ ነው የሚጠመጥመን። ከዛ በኋላ ነው ወንጀሉ የሚፈጸመው። ከዛ በኋላ ነው የሚያሰርቁን፣ ወንጀል የሚያሰሩን። እንደዚህ እንዳያደርጉን መጀመሪያውኑ ከወንጀለኛ ጋር ራሳችንን አናጣምርም። ግን አንዳንድ ጊዜ ሳናስበው ድንገት ምንም ባልጠበቅነው ሰዓት እንደ ዛሬ ባል ታሪካችን እንቅልፍ ወስዷ ስትነሳ ወንጀል ተሰርቷል። ልጅቷ ተሰርቃለች። እሱ እንደወሰዳት ታውቃለች፣ ግን ዝም አለች። እኛ እንደሱ ብንነቃስ? ከእንቅልፋችን ባይሆንም ግን የሆነ ቀን ላይ የሆነ ሰው ወንጀል ውስጥ ንክር ቢያረገንስ? መደበቅ፣ መሸሸግ ሌላ ጥፋት ነው። የዛኑ ቀን እሷ እኮ በዛሽ ደቂቃ እንደዚህ ነበር ብትል ራሷ ነጻ ትወጣ ነበር። ራሳችንን ማዳን አለብን። ራሳችንን ከእንደነዚህ አይነት ነገሮች መጠበቅ መቻል አለብን። ሞኝ መሆን የለብንም። ራሳችንን አሳልፈን ሰጥተን
መጎዳት የለብንም። ለምን ብለን ነው የምንፈራው? ማን እንዳያይብን ነው የምንሸሽገው? ማን እንዳይመለከትብን ነው የምንሸሽገው? ፍጹም እንደዚህ አይነት መንገድ መሄድ የለብንም። አንድ ትልቅ ብልጠት አለ። እሱ ምንድነው? እውነቱን ተናግሮ ለህግ እውነቱን አሳውቆ ነፃ መውጣት። ህግ ከኛ የሚፈልገውን መረጃ በሙሉ ተናግረን ራሳችንን ማዳን። ይህን የምናደርገው ለማንም ብለን አይደለም፣ ሐቀኛ ስለሆነ አይደለም፣ ፈጣሪን ስለምናከብር ብቻ አይደለም። ለራሳችን ለህይወታችን የሚበጀን እሱ ነው። ሰዎች ባላሰብነው ጊዜና ሰዓት ወንጀል ውስጥ ንክር ሊያደርጉን ይችላሉ፣ ሊጠመጥሙን ይችላሉ ወንጀል ውስጥ። እኛ ግን አንድ የምናውቀው ነገር አለ። የምናውቀውን እናገራለን፣ የማናውቀውን አናውቅም እንላለን። በዛ መንገድ ራሳችንን ነፃ ማውጣት መቻል አለብን። በተለይ በፍቅር ሽፋን በእወድሃለሁ ሰበብ በርካታ ሰዎች ህይወታቸውን ጉዳት ላይ ጥለዋል። ከጥቅም ጋር የተያያዘ ሲሆን ደግሞ ከወደድሽኝ ከዚህ ቦታ እንደዚህ ስረቂልኝ፣ ከወደድከኝ እንደዚህ አድርገህ ስረቅልኝ የሚባሉ የሞኝ ሐሳቦች አሉ። ሲጀመር እንደዚህ አይነት ንግግር መናገር የጀመረ ሰው ከወደድሽኝ ከምሰሪበት ቦታ ይሄንን ስረቂ፣ ከወደድከኝ ከምሰራበት ቦታ ይሄንን ስረቅልኝ ካለን አንድ ሰው ደግመን ማግኘት የለብንም። እንደነዚህ አይነት ሰዎች ናቸው እንኳን አይደለም ከምንሰራበት ቦታ የሚሰረቅ ነገር አይናችን እያየ ከአይናችን ላይ ቅንድባችን ነቅለው የሚወስዱ ናቸው። ሌባ ነው እንደዚህ አይነት ሰው። ለምንም አይራራ። አብሮን ያፈራነውን ንብረት ይዞት ነው የሚሄደው፣ ወይንም ይዛው ነው የምትሄደው። ሌባ ነው። የሌብነት ምልክት የሚያሳይ ሰው ፍጹም አጠገባችን ማስቀመጥ የለብንም። ለምን? ባህሪ ነው። ይሄ ባህሪ ሊተው የሚችለው ወይ ሲታከም ነው፣ አለበለዚያ ደግሞ በትክክል ያ ሰው ቅጣቱን ሲቀበል ነው። ሌብነት እጅግ በጣም ክፉ ባህሪ ነው፣ ክፉ ልማድ ነው። የሰው መፈለግ እዚህ ውስጥ የሚቀመጥ ነገር ነው። ይሄ ግለሰብ የሰዎቹን ልጅ ባይሰርቅ ኖሮ ወይም ከሌላ ቦታ ቢሆን ልጅ የሰረቀው እሷ ባታይ ኖሮ ከሷ ጋር ተጋብቶ የሚኖር ቢሆን ኖሮ ወንጀል ውስጥ ባይገባ ኖሮ እነሱ ቤት ውስጥ ይሄን ባህሪው ይተው ነበር? አይተው። አግብቷት ይሄን ባህሪውን ትቶ ይሄ ግለሰብ አስተካክሎ ይኖር ነበር? የለም። ሌባ ነው። ጭንቅላቱ የሚያስበው መስረቅ ብቻ ነው። ርህራሄ ስለሌለው እኮ ህፃን ነው የሰረቀው። የሌብነት ጥሩና መጥፎ የለውም፣ ወይም ርህሩህ አያስብልም። ግን ህፃን ልጅን መስረቅ ገንዘብ ለማግኘት ተብሎ ይሄ እሷንም ነበር የሚሰርቃት። ከሷ ላይ የሚወሰድ ነገር ካለ ሰውነቷ ተከፍቶ ምንም ነገር የሚሰረቅ ቢኖር ብድግ አድርጎ ነው የሚወስደው። ልብ የሚሰረቅ ቢሆን ልብ ሰርቆ ይወስዳል። እንደነዚህ አይነት ርህራሄ የሌለው ሌብነት ያላቸው ሰዎች አሉ። እነዚህን ሰዎች መረዳት መቻል አለብን። ትኩረት አድርገን ማየት መቻል አለብን። ወደ ህይወታችን የሚገባ ሰው ምንድነው? ውስጡ ያለው ቫልዩ ምንድነው? ምን ያህል ፈጣሪን ይፈራል? ምን ያህል ህግን ያከብራል? የሚለውን ነገር መረዳት መቻል አለብን። እንደነዚህ አይነት አስተሳሰቦች ቀልድ ይመስላሉ ወይንም ትንሽ ነገር ይመስላሉ፣ ግን የአስተሳሰብ መዛባት አላቸው። ህክምና ያስፈልጋቸዋል። ሰው አንዳንድ ጊዜ እኮ ምንም ሳያጣ ይሰርቃል። ሰዎች በተሰበሰቡበት ስልክ ብድግ አድርጎ የሚሄድ ሰው አለ አይደል? ሰዎች በተሰበሰቡበት ቦርሳ ከፍቶ ገንዘብ አውጥቶ የሚወስድ ሰው አለ። ምንም እኮ ጤነኛ ሰው መኪና እያሽከረከረ መጥቶ እቃ ሰርቆ የሚሄድ ሰው አለ። መኪና እያሽከረከረ አይደለም ሌላም ነገር ኖሮት ግን ደግሞ የሰው ዕቃ የሚሰርቅ ሰው አለ። መስረቅ ህመም ነው። መስረቅ እንደ ህመም የተጠናወተው ሰው አለ። ዝም ብሎ ራሱ ሲሰርቅ ያገኘ ሰው፣ ስለ ሌብነት ሲያስብ ያገኘ ሰው፣ ስለ ማታለል የሚያስብ ሰው አንድ ነገር ማድረግ ያለበት ነገር ሄዶ ሐኪም ቤት መታከም ነው። ህመም ነው። ሌብነትን ከህመም ጋር ካላያያዝ ነው፣ ህመም ነው ብለን ካላሰብን፣ ከዚህ ውስጥ መታረም አለብን ብለን ካላሰብን እኛ ስንሰርቅ የወለድናቸው ልጆችም ሌባ ነው የሚሆኑት። ሌብነት በረከት ኖሮት አያውቅ። ሌብነት አድጎ አያውቅ። ሌብነት ከልጅ ልጅ ተላልፎ አያውቅ። ንብረት መጥፊያ ነው የሚሆነው። ራሳችንን መገሰጽና ማስተማር መቻል አለብን። ሰው ቁጭ ብሎ የሰው ገንዘብ ሲመኝ ራሱን ካገኘው፣ ሰው ቁጭ ብሎ ከሰው እንዴት አድርጎ ገንዘብ እንደሚያታልል፣ የሰውን ነገር ወስዶ ሸጦ እንዴት አድርጎ ገንዘብ እንደሚያገኝ እንዲህ ራሱ ሲቀምርና ሲያስብ ራሱን ካገኘው ሞኝ ነው። መረዳት አለበት። የእንትናን እንትን ወስጄ እንደዚህ አርጌ የሷን ነገር ወስጄ ከዛ በኋላ እንደዚህ አርጌ እኔ ገንዘብ አገኛለሁ ብሎ የሚያስብ ሰው ሰዓቱን እያቃጠለ ነው። የውሸት ጉም እየጨበጠ ነው። የሌለ ነገር የማያገኘውን የማያረገውን ነገር እያደረገ ነው። ያ ሰው ፈጣሪ ያለው ያለን ዕቃ የማያሰብነው ሰው ፈጣሪ ያለው እዛ ርቀት ላይ ሳይደርስ ሄዶ ሳይወስድ ፈጣሪ መንገድ ላይ ያስቀረዋል። ቅጣቱን ይቀበላል። ትክክል አይደለም። ማንም የማንንም እንጀራ በልቶ አያውቅም።
የሰው ነገር አገኛለሁ የሚል ሰው የራሱን ነገር ነው የሚጎልበት። በተለይ ደግሞ እንባ ያለበት የዛሬ ባል ታሪኮቻችን እኮ እናትና አባቷን አስለቅሶ የልጅቷን ህይወት መላ አድርጎ ገንዘብ ሊያገኝ ነው ሄደው። ይሄ ሰው እንጀራ ይበላ ነበር? ይሄ ሰው ቢሳካለት ተኝቶ ያድር ነበር? ህይወት ይኖረው ነበር? ለሚወልዳቸው ልጆችስ ትክክለኛ ነገር ያደርግ ነበር? አያረግም። ይሄ ከሞኝነት የመጣ አስተሳሰብ። ጥሩ ወንድ፣ ስነ ስርዓት ያለው ወንድ፣ ካንቺ ጋር ህይወቱን መገንባት የሚፈልግ ወንድ በምንም ተአምር የምትሰሪበትን ቤት፣ ያደግሽበትን ቤት፣ የወላጆችሽን ቤት፣ የዘመዶችሽን ቤት እንዝረፍ አይልሽ። በክብር ሽማግሌ ልኮ እግር ስሞ አክብሮሽ ከዛ ቤት ይዞሽ ነው የሚሄደው እንጂ በውርደት በነውር ዘርፈን እንውጣ አይልም። ይሄ የወንድ ባህሪ አይደለም። እንደዚህ የሚልን ሰው ፊት ለፊት አጋፍጦ በህግ ፊት ተጠያቂ ማድረግ ነው። ማንም እህታችን በዚህ የሚባክን እድሜ ሊኖራት አይገባም። በፍቅር ስም ወንጀል መስራት የለባትም። ልብ ማለት መቻል አለብን። በተለይ ታዳጊ እህቶቻችን፣ ወጣት ሴቶች መረዳት ያለባቸው ነገር ወንጀል ውስጥ ንክር ብለው ይገባሉ ለፍቅረኛቸው ሲሉ ተታለው ተሞኝተው። እንዲህ ደግሞ የሚያስደርጓቸው ወንዶች ትላልቆች ናቸው፣ በእድሜ ከነሱ በደንብ ይበልጧቸው ናቸው። ከእኩያዎቻቸው ጋር የሚያጠፉት ጥፋት ይልቅ ሴት ልጆቻችን ወይም ደግሞ ታዳጊ ወጣት ልጆች በትላልቅ ወንዶች የሚሰሩት ወንጀል መራራ የሚሆነው ግንዛቤው ስለሌላቸው ነው። እንደዚህ በግልጽ ስለማናስረዳቸው ነው። በተለይ አንዳንድ እህቶች በሰው ቤት ውስጥ ተቀጥረው ሲሰሩ ሞግዚትም ይሆኑ በቤት ሰራተኝነት፣ በጽዳት፣ በተለያየ ነገር ፍቅረኛ ይዛሉ። ፍቅረኛ መያዝ አለባቸው የለባቸውም ክርክር ውስጥ አንገባ። ፍቅረኛ መያዝ አንድ ሰው 18 ዓመት ካለፈው በኋላ መብቱ ነው። ሁላችንም የምንረዳው ነገር ነው። መብቱ አይደለም የሚል ሰው አለ፣ መብቱ ነው የሚል ሰው አለ። እዛ ውስጥ አንገባ። የአንድ ሰው ፍላጎቱ ፍቃዱ የራሱ ነው። አንዲት ሴት ልጅ በሰው ቤት ውስጥ ሆና ፍቅረኛ ስትይዝ በግልጽ ነው መናገር ያለባት። ፍቅረኛ መያዝ ነው ያለባት፣ ፍቅረኛ መያዝ የለባትም። እሷ እንደፈለገችና እነሱ ሰዎቹ እንደተስማሙት ነው። አንድ ነገር ግን እንስማማለን ሁላችንም። አንዲት ሴት ልጅ በሰው ቤት ውስጥ ሆና ስራ እየሰራች እያለ ፍቅረኛ ልትይዝ ትችላለች። ከፈቀድንላት፣ እኛ ፍቃደኛ ሆነን ለመተዋወቅ ጭንቅላታችን ሬዲ ሆኖ ነገሩን ግልጥልጥ ካደረግነው ሰላማዊ ሰው፣ ስርዓት ያለው ሰው ምናምን ከኛ ጋር ይተዋወቃል። ከተደበቀስ፣ በሩ ዝግ ከሆነስ፣ ፍቅረኛ መያዛት ጂም የሚባል ነገር ከሆነስ ከደጅ አይመጣም። እኛው በሩን ወለል አድርገን የከፈትንለት ሰው ነው ፍቅረኛዋ የሚሆነው። ከሌላ ቦታ አታመጣም። ከዛ አካባቢ ነው ፍቅረኛ የምትይዘው። ድብቅብቅ ይጎዳናል። መደባበቅ ለብዙ ክፉ ሰዎች መግቢያ በር ይከፍታል። ግልጥልጥ ያለ ነገርስ፣ ነፃነት ያለው ነገርስ፣ ቤታችን አይከበር አይደለም፣ ቤታችን ይደፈር አይደለም፣ ማንም ጎረም ሳይግባ ይውጣ ማለታችን አይደለም። ጥበብ ግን ያስፈልገዋል። ምክንያቱም ሰው ፍቅረኛ የመያዝ መብት አለው። ሰው ፍቅረኛ ይዞ ከዛ በኋላ ነው የሚያገባው። አትያዝ ቢባልም ይይዛል እድሜው ሲደርስ። አትያዥ ብትባልም ትይዛለች፣ እድሜዋ ነው። ልንከለክል አንችልም። እንዴት አድርገን ነው ይሄንን ነገር የምናስተካክለው? ስነ ስርዓት ያለው በትክክል ማኔጅ መደረግ ያለበት አርስት ነው ይሄ። በግልጽ መነጋገር ያስፈልጋል። ፍቅረኛ አለሽ እንዴ ብሎ መጠየቅ የሚፈራ ወይንም ደግሞ ይሄንን ጥያቄ መጠየቅ የለብኝም ብሎ የሚያስብ ሰው አለ። የሚያስከትለውን ችግር መረዳት መቻል አለብን። ብዙ ነገር ነው የሚያመጣው። አንዳንድ ሰዎች ምን ይላሉ? ታዲያ እኔ ፍቅረኛዋን እቤት ታምጣው እንዴ? ታዲያ ፍቅረኛዋ ቤት ይግባ እንዴ? ከቤት ይውጣ እንዴ? እሱ እንደየቤቱ አንዳንዱን አርስትም አናነሳውም፣ ልናወራው አንችልም። በቤታችን በጓዳችን ዲስከስ የምናደርገው ሰው ነው። ግን በግልጽ መነጋገር ግን አለብን። ግልጥልጥ ማድረግ መቻል አለብን። የዋህ እንዳንሆን። ፍቅረኛ አትይዝም፣ ፍቅረኛ አይኖራትም ብለን እንዳናስብ። ፍቅረኛ መያዝ ደግሞ ነውር አይደለም፣ መብቷ ነው። ይሄንን የምንረዳ ከሆነ ግልጥልጥ የምናረግ ከሆነ ለሷ ለኛ እንደ ቤተሰብ እንደ እህት እንደ ልጅ ተያይተን ተከባብረን ተስማምተን እንኖራለን። ልጆቻችን ፍቅረኛ ይዛሉ፣ እህቶቻችንም አጋዦችም የቤት ሰራተኛ ሆኖ ሲገቡ ሞግዚት ሆኖ ሲገቡ ፍቅረኛ ይዛሉ። ኖርማል ነው። ትኖራለች፣ ታድጋለች፣ ታገባለች፣ ትወልዳለች። ይሄ የህይወት መንገድ ነው። ታዲያ ዘላለም እዛ ቤት ውስጥ አትቀመጥም። ዘላለም እኛ ጋር አትኖርም። ትወጣለች፣ ነገ የራሷን ትዳር ትመሰርታለች። ዛሬ ያለያዘችውን ፍቅረኛ ኬት ታመጣለች? ነገ በእድሜዋ ማግባት መውለድ ትፈልጋለች። ሁልጊዜ እኛ ጋር መቀመጥ አትፈልግም። ጥበብ ግን ያስፈልገዋል።
በስነ ስርዓት ማስተዳደር ያስፈልገዋል። እንደ ወላጅ ምን መክራት እኛ ነን። እንደ ወላጅ ጋይድ ምናረጋት፣ ስለ ፍቅር ምናስተምራት እኛ ነን። እንዲህ አይነት ወንድ ጋር መሆን ያለብሽ፣ ምትይዙ ፍቅረኛ እንዲህ ነው መሆን ያለበት ብለን እኛ ነን የምናስተምራት። ይሄን ለማስተማር ደግሞ ነገሩን እንደ ነውር ሳንቆጥረው በግልጽ ምንነጋገር ከሆነ ነው። እንደየቤቱ ግልጽነቱ መነጋገሩ እንደየቤቱ የራሱ የሆነ በቤቱ ህግና ደንብ መሰረት ግን ስነ ስርዓት ኑሮት መሄድ መቻል አለበት። የዛን ጊዜ ለሁላችንም እረፍት የሚሰጠን፣ ሁላችንንም የማያስቀይመን፣ ለሁላችንም ክብር ያለው ነገር ይሆናል። ከፍቅረኛዋ ጋር የምትገናኝበትን ቀን ታውቃለች፣ እረፍት ወጥታ የምታገኝበትን ቀን ታውቃለች። ቤታችን አይጣስም፣ ቤታችን አይደፈርም፣ ሳንፈልግ ሰው ቤታችን ገብቶ አይወጣም፣ መደባበቅ የለም። ሁሉ ነገር ስነ ስርዓት ያለው ይሆናል። የዛን ጊዜ እሷም ለመምረጥ አትቸገርም። ፍቅረኛ የመያዝ መብት እንዳላት ካወቀች ያገኘችውን አትይዝም፣ የገጠማትን አትይዝም። ማየት ትፈልጋለች። ለሷ የሚበጃትን ነገር መምረጥ ትፈልጋለች። ምክንያቱም መብቷ አላት። ሲደባበቅ ሲታፈን አይቻልም ሲባል ነው ጥፋትም ይመጣው። እንደነዚህ አይነት ነገሮችን በጥበብ ማስኬድ እንድንችል ማስተዋልና ከተማረ ሰው ጋር ወይንም ደግሞ ከባለሙያ ጋር መመካከር መልካም ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።